በተለያዩ የአሜሪካ ግዛቶች በቨርጂኒያ ግዛት በተለይ አስቸኳይ ጊዜ አዋጅ ታውጇል። እንዲሁም ደግሞ ከሰሞኑ በአሜሪካም የተለያዩ ግዛቶች በዋሽንግተን ዲሲና አካባቢው እንዲሁም አብዛኛው ምስራቃዊ ዩናይትድ ስቴትስ ግዛቶች በሳምንቱ ማገባደጃ ላይ ታሪካዊ ሊሆን የሚችል የክረምት አውሎ ነፋስ እየተጠበቀ ነው። ከዚህ ጋር ተያይዞ አስቸኳይ ጊዜ አዋጅ የታወጀባቸው አካባቢዎች አሉ። አስቸኳይ ጊዜ አዋጅ ለምንድነው? ለምንስ ይሰራል የሚለውን ጉዳይ እንመለከታለን። ሰላም ጤና ይስጥልኝ። ይህ ዜና ፕላስ ነው። ዕለታዊ መረጃችንን በተለያየ ዓለማት ለምትገኙ ኢትዮጵያን ለጥንቃቄም ለመረጃም እንዲጠቅማችሁ በተለይ አማርኛ ቋንቋ የምትሰሙ መረጃዎችን ወደ እናንተ በየዕለቱ እናደርሳለን። ውድ ኢትዮጵያውያንና ኤርትራውያን የቻናላችን ቤተሰቦች ስለሆናችሁ እጅግ አድርገን እናመሰግናለን። ወደ ጉዳዩ አልፈናል። በዋሽንግተን ዲሲና አካባቢው እንዲሁም ደግሞ አሜሪካዋ ሌላኛዋ ግዛት የምትገኙ ውድ ቤተሰቦቻችን በቨርጂኒያ ግዛት የአስቸኳይ ጊዜ አዋጅ መታወጁ ተነግሯል። በተለይ ደግሞ በቨርጂኒያ ግዛት ከፍተኛ ቅዝቃዜና በረዶ የቀላቀለ ብርቱ የክረምት አውሎ ነፋስ እንደሚከሰት በመተንበዩ የቨርጂኒያ ገዢ አቢጌል ስፖንበርገር የአስቸኳይ ጊዜ አዋጅ አውጀዋል። ከቅዳሜ ጀምሮ እስከ ሰኞ ድረስ በሚቆየው በዚህ አውሎ ነፋስ በተለይ ደግሞ በሰሜን ቨርጂኒያና በዲሲ አካባቢ እስከ 10 ኢንች ወይም ደግሞ 25 ሴንቲሜትር የሚደርስ ከባድ በረዶ ሊጥል እንደሚችል ይጠበቃል። ይህ የትራንስፖርት መስተጓጉልና የኤሌክትሪክ መቆራረጥ ሊያስከትል ይችላል ተብሎ ተሰግቷል። መወሰድ ያለባቸው ጥንቃቄዎች አስፈላጊ ካልሆነ በስተቀር የጉዞ ዕቅዶችን መሰረዝ ያስፈልጋል። ቅዝቃዜ የሚሆን አልባሳት፣ ምግብና በቤታችሁ ደግሞ ውሃ አዘጋጁ። የበረዶ ጠራጊ መኪናዎች ስራቸውን እንዲያከናውኑ መንገድ ይልቀቁ። የአስቸኳይ ጊዜ አዋጁ መንግስት አስፈላጊውን የሰው ኃይልና ፍጥነት እንዲያሰማራ ያስችለዋል። ነዋሪዎች አካባቢውን የአየር ሁኔታ መረጃ በቅርበት እንዲከታተሉ ባለስልጣናት ማሳሰባቸው እየተገለጸ ይገኛል። ቨርጂኒያና አካባቢው። ሌላኛው ደግሞ በዋሽንግተን ዲሲ ለሚኖሩ ኢትዮጵያውያን እንግዲህ በተለይ ደግሞ ከሰሞኑን የተሰሙ ያሉ አዳዲስ መረጃዎች አሉ። ከዚህ ጋር በተያያዘ መረጃውን ዝርዝር አድርገን ወደ እናንተ እናቀርበዋለን። እንግዲህ አስቸኳይ ጊዜ አዋጅስ ማለት ምንድነው የሚለውን ነገርም እያነሳን የምንቆየው በተለይ የአየር ንብረት አስቸኳይ ጊዜ አዋጅ ምን ማለት ነው? በዋሽንግተን ዲሲና አካባቢው እንዲሁም አብዛኞቹ ምስራቃዊ ዩናይትድ ስቴትስ ግዛቶች በሳምንቱ ማገባደጃ ላይ ታሪካዊ ሊሆን የሚችል የክረምት አውሎ ነፋስ እየተጠበቀ ነው። በረዶ ያዘለ አውሎ ነፋስን ለመቆጣጠር ሀገረ ገዢዎች፣ አደጋ ጊዜ አስተዳዳሪዎች ሊከሰቱ ለሚችሉ ጉዳቶች የተዘጋጁ ነው። በተለይ በተለያዩ አውሮፓ ሀገራት እንዲሁም አሜሪካ ግዛቶች በአሁኑ ወቅት የክረምት ጊዜ እንደሆነ ይታወቃል። የአየር ሁኔታ ከመከሰቱ በተለይ አንዳንድ ክስተቶች ከመፈጠራቸው በፊት አስቀድሞ በተለይ የሚጠቀሙበት መሳሪያ አስቸኳይ ጊዜ አዋጅ ነው። ለመሆኑ የአየር ንብረት አስቸኳይ ጊዜ አዋጅ ምን ማለት ነው? የአስቸኳይ ጊዜ አዋጅ ማለት የከተሞችና የግዛቶች ጥረት ለመደገፍ በተለይ በክልል ደረጃ ቅንጅትና ግብአቶች የሚያስፈልጉበት ነው። የሚፈጠሩ አደጋዎችን፣ ሁኔታዎችን ቀድሞ ለመቆጣጠር የሚደረግ ጥንቃቄ ነው። የሀገረ ገዢዎች ይፋዊ መግለጫ ሲሆን ይህ መግለጫ ማለት ነው የአስቸኳይ ጊዜ አዋጁ አየር ንብረትን አስመልክቶ የሚሰጠው። በተለይ እንደ ኒው ጀርሲ የአደጋ ጊዜ አስተዳደር ቢሮ ገለጻ ከሆነ አዋጁ እንደ ክረምት አውሎ ነፋሶች ባሉ ክስተቶች ወቅት የመንግስት ተቋማት ጉዳትን፣ ችግርንና በህዝብ ደህንነት ላይ የሚደቀኑ ስጋቶችን ለመከላከል ወይም ለመቀነስ በጋራ እንዲሰሩ ያስችላል። ብሔራዊ የአየር ሁኔታ አገልግሎት NWS እንደገለጸው ከሆነ የበረዶ ዝናብ እሁድ ሊጀምር ይችላል። ይህ አደገኛ ሁኔታዎችን በመፍጠር እስከ ማክሰኞ ማለዳ ድረስ እንደሚቆይ የተተነበየ ሲሆን በጉዞ ላይ እንቅፋት ሊፈጠር ይችላል። አዋጁ ዲሲን ጨምሮ የሜሪላንድና የቨርጂኒያ ክፍሎችንም እንደሚያካትት ተገልጿል። የአስቸኳይ ጊዜ አዋጅ ለምን ይሰራል የሚለውን ደግሞ ማንሳት ያስፈልጋል። ለእናንተ ውድ የቻናላችን ቤተሰቦች የአስቸኳይ ጊዜ አዋጅ ሲታወጅ የመንግስት ባለስልጣናት ግብአቶችን በፍጥነት እንዲያስተባብሩ፣ እንዲያቀርቡ፣ በተለይ እንዲያሰማሩ የሚረዳ ሲሆን በተጨማሪም የአደጋ ጊዜ ክወና ማዕከላትን ማንቀሳቀስ፣ በረዶ ጠራጊ መኪናዎችንና የመንገድ ሰራተኞችን ማዘጋጀት፣ የግዛት ፖሊስን እንዲሁም የትራንስፖርት ኤጀንሲዎች ማስተባበር አስፈላጊ ሆኖ ሲገኝ መጠለያዎችን ወይም ደግሞ የማሞቂያ ማዕከላትን ማዘጋጀት
ሁኔታዎች ከክልል አቅም በላይ ከሆኑ የፌዴራል እርዳታ ለመጠየቅ ዝግጁ መሆን ያካትታል። የአስቸኳይ ጊዜ አዋጅ መታወጅ ማለት ሰዎች የግድ ቤታቸው መቆየት አለባቸው ማለት አይደለም። አሁን እያነሳን ባለነው ሁኔታ እንደ ባለስልጣናቱ ገለጻ እስካሁን ድረስ አዋጁ ትምህርት ቤቶችን ወይም የንግድ ተቋማትን አይዘጋም፣ የሰዓት እላፊ ገደብ አይጥልም። እንግዲህ እንደ ሌሎች አዋጆች አይደለም። የአየር ንብረት አዋጅ እንቅስቃሴን አይገድብም፣ ጉዞን አያግድም፣ ወይም ደግሞ መንገዶችን አይዘጋም። ቀደም ሲል ለጠቀስናቸው ሁኔታው አደገኛ የሚሆንበት ጊዜ የሚታወጁ ተጨማሪ ልዩ ትዕዛዞች ይፈልጋል። ይሁን እንጂ በዲሲና አካባቢው ባሉ ግዛቶች እስካሁን የቅድመ ጥንቃቄ አዋጅ የታወጀ ነገር የለም፣ ወይም የአስቸኳይ ጊዜ አዋጅ የለም። ሜሪላንድ የአደጋ ዝግጁነት ሁኔታ አውጀዋል። ይህ ሁኔታ ተቋማት እቅዶቻቸውን እንዲያጠናክሩ፣ ትንበያዎችን በቅርበት እንዲከታተሉና ግብአቶችን አስቀድመው እንዲያዘጋጁ ያስችላቸዋል። ይህ የጥንቃቄ እርምጃ ሲሆን እንደ አስቸኳይ ጊዜ አዋጅ ሙሉ ለሙሉ ስልጣን አይኖረውም ማለት ነው። አጠቃላይ ሲጠቃለል ነዋሪዎች እንዴት ሊረዱት ይገባል? በተለይ ደግሞ አንዳንዴ የመረጃ ክፍተቶች እንዳይኖሩ የአደጋ ጊዜ አስተዳደር ባለስልጣናት እንደሚሉት ከሆነ የአስቸኳይ ጊዜ አዋጅ ወይም የዝግጁነት ሁኔታ የመንግስት ዝግጁነት መለኪያ እንጂ የድንጋጤ ምልክት ተደርጎ መታየት የለበትም። አንዳንድ ጊዜ መንግስት አደጋዎችን የሚመጡ ችግሮችን አስቀድሞ ለመከላከል የሚያደርገው ጥረት ነው፣ ወይም ደግሞ ማህበረሰቡን ለመጠበቅ የአካባቢውን ነዋሪ አስቀድሞ ከሚፈጠረው ችግር ለመታደግ የሚያደርገው ጥረት ነው እንጂ በተለይ ለነዋሪዎች የሚሰጠው መልእክት ወይም መረጃዎችን እንዲከታተሉ ምናልባትም አንዳንድ ጊዜ በአየር ንብረቱ ምክንያት የሚፈጠሩ ነገሮችን አስቀድሞ ለማስቀረት ነው። የአየር ሁኔታ ትንበያዎችን እንዲያዳምጡ፣ የጉዞ ምክሮችን እንዲከታተሉ፣ ለሚፈጠሩ መስተጓጎሎች አስቀድሞ እንዲዘጋጁ ለማድረግ ነው። አንዳንዴ እንዲህ ያሉ መረጃዎችን አጥርቶና በደንብ አስቀድሞ ካለመረዳት የተነሳ በሌላ መንገድ እንዳይተረጎም፣ ምክንያቱም እንዲህ ያሉ ክስተቶች ማህበረሰብን ለመጠበቅ ነው። በቨርጂኒያ በከባድ የክረምት አውሎ ነፋስ ምክንያት አስቸኳይ ጊዜ አዋጅ መታወጁም ተገልጿል። እንግዲህ የቨርጂኒያ ገዢ አቢጌል ስፖንበርገር ከቅዳሜ ምሽት ጀምሮ እስከ ሰኞ ድረስ ግዛቲቱን ይመታል ተብሎ በሚጠበቀው ኃይለኛ የክረምት አውሎ ነፋስ ምክንያት እንግዲህ ከሐሙስ ጃንዋሪ 22 ጀምሮ የአስቸኳይ ጊዜ አዋጅ አውጀዋል። የግዛቲቱ ሀብቶችን ለማንቀሳቀስ የአካባቢ መስተዳደሮችና ከመሰረታዊ አገልግሎት ሰጪ ተቋማት ጋር ያለውን ቅንጅት ለማጠናከር እንዲሁም ማህበረሰቡ ሊከሰት ለሚችለው አደጋ የአስቸኳይ ጊዜ አዋጁ ለቨርጂኒያ ነዋሪዎች ምን ማለት ነው? የአስቸኳይ ጊዜ አዋጅ ባለስልጣናት የሚከተሉት እርምጃዎች እንዲወሰዱ ፈቃድ ይሰጣል። በግዛቲቱ መስሪያ ቤቶች መካከል የአደጋ ጊዜ ስራዎችን ማቀናጀት፣ እንደ በረዶ ጠራጊ እንዲሁም የአደጋ ጊዜ ደራሽ ሰራተኞች የመሳሰሉት ግብአቶችን ማሰማራት፣ የህዝብ ደህንነት ለመጠበቅ በአካባቢው መስተዳደሮችና የፍጆታ አገልግሎት ሰጪዎች ጋር በቅርበት መስራት። ይሁን እንጂ አዋጁ መንገዶችን፣ ትምህርት ቤቶችን ወይም የንግድ ተቋማትን በቀጥታ አይዘጋም። ሁኔታዎች የተባባሱ ከሄዱ ተጨማሪ ገደቦች በተለያየ ትዕዛዝ። ይሁን እንጂ አዋጁ መንገዶችን፣ ትምህርት ቤቶችን ወይም የንግድ ተቋማትን፣ ድርጅቶችን አይዘጋም። ሁኔታዎች የተባባሱ ከሄዱ ተጨማሪ ገደቦች በተለየ ትዕዛዝ ሊወጡ ይችላሉ። እንግዲህ የተወደዳችሁና የተከበራችሁ ውድ የቻናላችን ቤተሰቦች ለእናንተ ይሆናሉ ያልናቸው መረጃዎች አሰናዳን ወደ እናንተ አደረስን። ለጥንቃቄ ይረዳችሁ ዘንድ በተለያየ ዓለማት የምትገኙ ኢትዮጵያውያን፣ በአሜሪካ ግዛቶች የምትገኙ ኢትዮጵያውያን በቂ መረጃ የሰጠናችሁ ይመስለናል። በቀጣይ በሌላ መረጃ እንገናኛለን። የዛሬውን አበቃን። ዜና ፕላስ ይህን ይመስል ነበር። ከኛ ጋር ስለቆያችሁ እናመሰግናለን።